በጣም እንግዲህ በሚገርም ሁኔታ ድቤ አለመሞቱን ታወቀ። በጣም እንግዲህ ደስ ይላል ማለት ነው። ሲሎናም እንግዲህ ሳትሞት ተርፋለች። ሲሎና እንግዲህ አሁን ላይ ደህና ጤንነት ላይ ትገኛለች። ቅዱስ ሊገላት ቢሞክርም እሷ ግን ልትሞት አልቻለችም። ምክንያቱም ቅዱስ ሊገላት አልቻለም። ምክንያቱም ሲሎናን በጣም ስለሚወዳት ሊገላት ሲል እሷ ትነቃለች። እናም እንግዲህ በነቃችበት ጊዜ ነበረ ምን እያደረግክ ነው በማለት የጠየቀችው። እሱም እንግዲህ አይ ትራሱን እኮ አምልጦሽ ላስተካክልልሽ ነበር እያለ ይነግራታል። እንግዲህ እሷም እሺ በቃ አሁን እኔ ራሴ አስተካክዬ እተኛለሁ ብላ ትራሱን ተቀብላው ትራሱን ጭንቅላቷ ስር አንገቷ ስር አድርጋ ትተኛለች። በሌላኛው በኩል ደግሞ ቅዱስ አሁን ስለነቃችበት በጣም ደንግጦና ፈርቶ አሁን ከክላሱ ይወጣል። እናም እንግዲህ በሌላኛው በኩል ደግሞ ሜላት በጣም ደስ ብሏታል። ከድቤ ጋር ናት፣ አለሟን የቀጨች ነው እና ቅዱስ ይገላታል። እስር ቤት ወረውርሃለሁ ስላልኩት ይገላታል ትለዋለች። ድቤም እንግዲህ የቅዱስን ባህሪ ስለሚያውቀው በፍጹም ሊገላት አይችልም። መስሎሽ ነው እንጂ በፍጹም አይገላትም። ቅዱስ ማለት በጣም በቅባቃና ፈሪ ሰው ነው በማለትም ይነግራታል። በሌላኛው በኩል ደግሞ ቅዱስ አሁን ላይ ለሚላት ሁሉም ነገር እየነገራት ትገኛለች። እናም እንግዲህ ሜላት ማለት ነው በጣም በሚያሳዝን ሁኔታ አሁን ላይ የገደላት መስሏት ደስ ብሏት እኔ እኮ ከአንተ ውጪ መኖር አልችልም ትለዋለች። እናም እንግዲህ ማለት ነው አሁን ላይ ድቤና ሜላት አለማቸውን እየቀጩና ሜላት ደግሞ ደስ ብሏት ድቤን እያስታመመች ትገኛለች። ድቤ አሁን ላይ እጁ በደረሰበት አደጋ ቢታሸግም ግን ደግሞ ደህና ጤንነት ላይ ይገኛል። ሞቷል ብላ የምታስበውን ድቤ አሁን ላይ በህይወት መኖሩን ስታውቅ ሲሎና አሁን በጣም አብዳለች። እኔ እኮ የሰው ነፍስ አጥፍቼ መስሎኛል በማለትም ትናገራለች። በጣም እንግዲህ በሚያሳዝን ሁኔታ ማለት ነው በጣም በሚያሳዝን ሁኔታ አሁን ላይ ብትፈራም ግን ደግሞ ድቤ ያለመሞቱ ለእሷ ትልቅ ነገር ነው። የሰው ነፍስ አጠፋሁ ብላ እየተጨናነቀች የነበረችው ሲሎና አሁን ላይ ግን ድቤ መኖሩን ስትሰማ በደስታ ፈነጠዘች። እናም እንግዲህ ቅዱስ ደግሞ አሁን እንግዲህ ግደላት እንዳለችኝ ታውቂያለሽ በማለትም ለሲሎና እያንዳንዱን ነገር ፍትፍት አድርጎ ፈትፍቶ ይነግራታል። ሲሎና ብዙም አልተገረመችም። ምክንያቱም የሜላትን ጸባይ ስለምታውቀው ከድቤ ጋር ደግሞ ያላትን ግንኙነት ስለምታውቀው ምንም ነገር አልደነገጠችም። ይሄንን እኔ ፊትም ጠርጥሬ ነበረ፣ እንደዚህ እንደሆነ አውቄው ነበር ትላለች ሲሎና። እናም እንግዲህ እሺ ከዛስ አሁን አንድ እቅድና እነግርሃለሁ በማለትም ሲሎና ለቅዱስ ትነግረዋለች። እናም እንግዲህ ቅዱስና ሲሎና ማለት ነው እንዲህ በማለት ሲሎና ለቅዱስ እንዲህ በማለት ትነግረዋለች። አሁን እኔን እንደገደልከኝ ትነግራታለህ፣ እናም ገድያታለሁ ብለህ ትነግራታለህ፣ እና ምን እንደምታደርግ እናያታለን በማለትም ቆንጆ ሀሳብ ታቀርባለች። በሀሳቧም ይስማማል ቅዱስ። እናም ሜላት ጋር ደውሎ ማለት ነው የሰው ነፍስ አጥፍቻለሁኝ እና ምን ማድረግ አለብኝ በማለት ይጠይቃታል። ሜላትን በጣም ደስ አላት። ውስጧ ተደሰተ፣ ፈነጠዘች። ደስታዋ እጥፍ ድርብ ሆነ። ምክንያቱም ከሲሎና ተላቀቁ፣ ከዚህ በኋላ ኦርካ ለራሴ ያደርጋለሁ ብላ ፈነጠዘች። ደስታዋ እጥፍ ድርብ ሆኖ ማለት ነው። ደስተኛ ሆና አሁን ላይ ከቅዱስ ጋር ቢራ እየጠጣች ትገኛለች። ሰላም ሰላም! ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸውን ቪዲዮ ማግኘት ትችላላችሁ። ዛሬም እንግዲህ ቁም ነገር አዘሉና አንገብጋቢው በጣም አስደማሚው ድራማ ሲሎና ድራማ ይዤላችሁ መጥቻለሁኝ።
እስከ ቪዲዮ ፍጻሜው ድረስ አብራችሁን ቆዩ። እናም እንግዲህ ዛሬ ይሄው እንደምታዩት ማለት ነው ሜሉ በጣም ደስ ብሏታል። ሲሉናን ተገላገልኳት፣ ከዚህ በኋላ በመንገዴ ማንም አይቆምም፣ ኦርካ የራሴ ይሆናል፣ በመከተልም ደግሞ ድቤን ማስወግደዋለሁ እያለች እቅድ ታወጣለች። እናም እንግዲህ አሁን ላይ ቅዱስ ያላትን ነገር ብታምንም ማለት ነው። ግን ቅዱስ እንሷ እንዴት እንደምትሆን ያነባት ይጀምራል። እናም እንግዲህ ከዚህ በፊት ሲሎና እንዲህ በማለት ነግራው ነበረ። ሜላት ለጥቅሟ ስትል ነው እንጂ በፍጹም ከማንም ሰው ጋር ተስማማም ትለዋለች። እናም እንግዲህ አሁን እንደገደልከኝ ስትነግራት እሷ ከነገሩ ውጪ እንደሆነች ትነግርሃለችም በማለት ነግረዋለች። እናም እንግዲህ የጠየቀውን ገንዘብ እጥፍ ድርብ አድርጌ ከፍልሃለሁም ያለችውን ማለት ነው። አሁን ላይ ቅዱስ ከህሊናው ከገንዘብ በላይ ህሊናውን አስበልጦ ሲሎናን አድኗታል። እሷም እንግዲህ እርግጠኛ ነኝ በጣም ከፍልሃለሁ ስላልኩት ያደርገዋል ብላ ብትተማመንም መጨረሻው ግን በፍጹም አልተሳካላትም። እናም እንግዲህ ሜላት አሁን ላይ ይሄንን የመሰለ ዜና ስትሰማ በጣም እንግዲህ ደስ ቢላትም ግን ደግሞ ቅዱስን ልታምነው ብዙም አልፈለገችም። ምክንያቱም ድቤ አታቂውም ማለት ነው። እሱ እኮ ትንሽዬ ኮሽታ ከሰማ የሚንተባተብና የሚርበተበት ሰው ነው በማለትም ይነግራታል። እናም እንግዲህ በሌላኛው መንገድ ድቤ አሁን ላይ ሕክምና ላይ ነው፣ ግን ደግሞ ጤንነቱ ቆንጆ ላይ ነው። ይሄን ያክል አስጊ ነገር የለበትም እና አሁን ላይ ማለት ነው ሜሉ ከድቤ ጋር መላቀቅና ከሱ ጭንቅላት መውረድ ትፈልጋለች። ግን ደግሞ አሁንም ኦርካ ቤት አልገባችም፣ ምክንያቱም ኦርካን አላምንሽም ስላላት ማለት ነው። እናም እንግዲህ በስተመጨረሻ እንግዲህ ምን እንደሚሆን አይታወቅም ማለት ነው። ቅዱስን አሁን ገድያታለሁ ስላት በጣም ደስ ብሏት እሷ እየፈነጠሰች ትገኛለች ማለት ነው። ምክንያቱም ኦርካ ጋር ሄዳ ቶሎ ብላ መግባት ነው የምትፈልገው። ኦርካ ደግሞ አይፈልጋትም። አሁን ላይ እንግዲህ ኦርካንም ካልነገሩት በጣም ችግር ይፈጠራል ማለት ነው። ምክንያቱም አሁን ኦርካን ሲሎና ሞታለች ተብሎ አርፎ የሚቀመጥ አይመስለኝም ከሜላት ጋር ሲሎና ሞታለች ተብሎ ተናግሮት ማለት ነው። ከሜላት ጋር ቀጥታ ኖርማሊ ህይወቱን እንደሚቀጥል ነው እሷ ያሰበችው። ግን ደግሞ በፍጹም ይሄ ነገር እንደዛ የሚሆን ነገር አይደለም። ምክንያቱም ኦርካ በጣም ነው የሚወዳት ሲሎናን እና ከዚህ በፊትም ሜላትን ወዷትም አያውቅም ሊወዳትም አይችልም። ምክንያቱም በፍጹም ሌላ ዓለም ላይ ያሉ የተለያዩ መንገድ ላይ ያሉ ሰዎች ናቸው እና በጣም በሚገርም ሁኔታ ማለት ነው አሁን ላይ ሜሉ ግን ይህንን ነገር አላሰበችውም። ያው ሲሎና ከመንገዴ ከወጣች እኔ እንደምንም ባይወደኝ ራሱ እንደምንም ለራሴ ለማድረግ እሞክራለሁ ብላ ነው እንግዲህ እየጣረችና እየፎከረች የነበረችው። ግን ይሳካላታል አይሳካላትም በቀጣይ ክፍል የምናየው ይሆናል ማለት ነው። በጣም እንግዲህ ቅዱስ ደግሞ በጣም እንግዲህ ጎበዝና ለህሊናው አሁን ለህሊናው እየኖረ ይገኛል። በጣም ደስ ይላል። ሲሎና ደግሞ አለመሞቷም ደስ ይላል። ድቤም መዳኑ በጣም ደስ ይላል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆይልኝ። እዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮውን እስከ መጨረሻው ድረስ መመልከታችሁን እንዳዘነጉ ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። እስከዛው ድረስ ቸር ቆዩልኝ።